አምነን ክርስቲያን ነንና የምንነጠቀው ከሞት ወደ ሕይወት ትንሣኤን ይዘን ነው እንዳንያዝ በሞት። ታዲያ መልካም ሥራ እጅጉን እንስራ እንድንቆም በቀኙ ከቅዱሳን ጋራ። የሚያስፈራም ቢሆን የጌታ መምጫው ለእኛ ክርስቲያኖች የሚናፍቅ ነው። እንነጠቃለን በክብሩ ደመና በክርስቶስ አምነን ክርስቲያን ነንና። እውነት ነው ይፈርዳል፣ መዝገብ ይከፈታል። በግርማና ኃይል ክርስቶስ ይመጣል። ደግሞም ፈርዶላቸው ለጻድቃን በጽድቁ ይፈርድባቸዋል ኃጥአንን በጭንቁ። የሚያስፈራም ቢሆን የጌታ መምጫው ለእኛ ክርስቲያኖች የሚናፍቅ ነው። እንነጠቃለን በክብሩ ደመና በክርስቶስ አምነን ክርስቲያን ነንና። ዳግም ተወልደናል በእርሱ ስም አምነናል። በዮርዳኖስ ማኅፀን በጥምቀት ከብረናል። ከእኛ የሚጠበቀው ተግተን መጠበቅ ነው። ስድስቱን ቃላቶች በእምነት መፈጸም ነው። የሚያስፈራም ቢሆን የጌታ መምጫው ለእኛ ክርስቲያኖች የሚናፍቅ ነው። እንነጠቃለን በክብሩ ደመና በክርስቶስ አምነን ክርስቲያን ነንና። በእውነቴ
ይመጣል ጌታችን። እንቀጥላለን ነው የዛሬው ትምህርታችን ርዕስ የሚሆነው ወደ ፈረሰው ቤተ እኔና ቤቴ እግዚአብሔርን እናመልካለን። ርዕሳችን እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ዛሬውኑ ምረጡ። መጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ያለው ኃይለ ቃል እኔና ቤቴ እግዚአብሔርን እናመልካለን። እስኪ ሁላችሁም በሉ እኔና ቤቴ እግዚአብሔርን እናመልካለን። ይሄን ርዕስ የመረጥኩበት የራሴ ምክንያት ስላለ ነው። ምናልባት ከእግዚአብሔር ፍቃድ በኋላ እግዚአብሔር የዛሬ ሳምንት ሰው ቢለን የዛሬ ሳምንት ልዩ የቤተ ክርስቲያናችን ልዩ ጉባኤ ስላለ በዛ ስለሚካካስ ትምህርቱ ስለማይቀጥል ዛሬ ብቻ ትምህርቱን ለዚህ እንቆያለን። ለሚቀጥለው የዛሬ 15 ቀን በኋላ ግን መደበኛው ትምህርታችን እንጀምራለን። በጥምቀት በገና ምክንያት ጉባኤያችን ምንድነው ትምህርታችን ተከታታይ የነበረው ትምህርት ተቋርጦ የነበረው በመሃልም ደግሞ ጉባኤ ስለነበረ ልክ እንደዚህ የገብርኤል በዓል ስለነበረ ስለሚቋረጥ አሁንም ከፊታችን ደግሞ ሌላ በዓል ስላለ ስለሚቋረጥ ያንን መደበኛ ትምህርት ያላስገባውት ከዚህ ግንዛቤ የተነሳ ነው። ከሚቀጥለው 15 ቀን ከሳምንት በኋላ ግን መደበኛው ትምህርታችን እንደ አዲስ ተነስተን የተቆራረጠ ትምህርት ጥሩ አይደለምና የተማርነውም ሰው ቢኖርም ያልተማረ ሰው ቢኖርም በዛው የተማራችሁ እንደ ክለሳ ላልተማራችሁት ደግሞ እንደ አዲስ ሆኖ ትማሩታላችሁ። እንቀጥላለን ምዕራፍ 2። አሁን ግን በዛሬ ብቻ የሚጠናቀቅ ትምህርት ነው የምንማረው። ትምህርት ሳይሆን ስብከት። ትምህርትና ስብከት ይለያያል፣ ተነጋግረናል። ትምህርቱን የዛሬ 15 ቀን የምንጀምረው ትምህርት ይባላል። ተከታታይ ትምህርት ሕይወት ነክ ነገረ ሃይማኖት ነው። ያ ነገረ ሃይማኖት የሃይማኖትን ትምህርት የምንማርበት ነገረ ሃይማኖት ማለት ማፈጠረ ከሚለው የሚጀምር ነው። ማፈጠረ ለምሳሌ ማፈጠራችሁ አቤት ማፈጠራችሁ ኧረ ተው ማፈጠራችሁ ኧረ አስተካክሉት። አቤት ማፈጠራችሁ ሥላሴ ማፈጠራችሁ ሥላሴ ስንት ናቸው? አንድም ሶስትም ናቸው። እሱን ነው ማወቅ ያለባችሁ። ማፈጠረ ሲባል ሥላሴዎች አይባልም። ሥላሴ ስንት ናቸው? አንድም ሶስትም። ይሄ ነው። ይሄንማ ማወቅ አለባችሁ እንጂ። እሺ፣ ስለዚህ እነዚህ ትምህርቶች ይባላሉ። ስብከት ማለት አሁን የምንማረው የዛሬ 10 ሳምንት የተማራችሁት መመሪያ ያስተማራችሁ እኔ ከዛ በፊት ያስተማርኳችሁ እነዛ ስብከቶች ይባላሉ። ትምህርትና ስብከት ይለያያል። ይሄን ለይታችሁ ማወቅ አለባችሁ። እኔና ቤቴ እግዚአብሔርን እናመልካለን አለ ኢያሱ ምዕራፍ 24 ቁጥር 15። ይሄ ጥቅስ ብዙን ጊዜ በግድግዳችን ላይ ተጽፎ በየሳሎን ላይ የምናየው ጥቅስ ነው። በየሳሎን ላይ አንዳንዴ ደግሞ በየታክሲ ላይ የምናየው ጥቅስ ነው። እኔና ቤቴ እግዚአብሔርን እናመልካለን አለ ኢያሱ። ወረድ አለና ግን እናንተ ግን አለ የምታመልኩትን ዛሬውኑ ምረጡ አለ። የምታመልኩትን ምን አሏል? ዛሬውኑ ምረጡ። እኔና ቤቴ እግዚአብሔርን እናመልካለን። ምን ማለቱ ነው? ሁለት ነገሮች እናያለን። እኔና ቤቴ ሲል ራሱንና የሥጋ ቤቱን ማለት ነው። መኖሪያ ቤቱን የሰራውን ቤት እኔና ቤቴ አለ። አንድ ራሱን ወከለ፣ ሁለተኛ ቤቴ አለ። እኔና ቤቴ እግዚአብሔርን እናመልካለን። በቤቴ ውስጥ ከእግዚአብሔር ውጭ ሌላ አምልኮት የለም፣ ሌላ ጣዖታት የሉም፣ ሌላ ተጓዳኝ አምልኮት የለም። እኔና ቤቴ እግዚአብሔር ነው የምናመልከው።
እናንተ ግን የምታመልኩትን ዛሬውኑ ምረጡ። በዘመኑ የነበሩ ክርስቲያኖች ቀን ቀን እግዚአብሔርን እያመለኩ ማታ ማታ ግን በወንዝ ያሟርታል፣ ጨረቃን ያመልካል፣ ጣዖታትን ይሰግዳል። ስለሚያውቅ ኢያሱ ምን አለ? ጥርት አድርጎ ተናገረ። እኔ ቤቴ አለ እኔና ቤቴ እግዚአብሔርን እናመልካል። እናንተ ግን አለ የምታመልኩትን ዛሬውኑ ምረጡ። ምረጡ። ወይ እግዚአብሔርን አመልኩ፣ ወይ ጨረቃን አምልኩ። ወይ እግዚአብሔርን አመልኩ፣ ወይም ለጣዖት ስገዱ። ወይ እግዚአብሔርን አመልኩ፣ ወይም በወንዝ አሟርቱ። እኔ ግን አለ በወንዝም አልሟርትም፣ በጨረቃም አላመልክም፣ ለጣዖትም አልሰግድም። የማመልከው የምሰግድለት ካለመኖር ወደ መኖር የፈጠረኝ አምላኬ እግዚአብሔር ነው። ስለዚህ አለ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ እግዚአብሔር እናመልካለን። አንደኛው ይሄ ነው። ሁለተኛው እኔና ቤቴ ሲል ምን ማለቱ ነው? ምንን ያሳያል ብለን በትርጓሜ ስንመለከተው እኔና ቤቴ ማለቱ አንድም ሰውነቱን ነው፣ አካሉ። እኔ ሲል ነፍሱን፣ ስጋዬም ነፍሴም ምናምኔ ስጋዬም ነፍሴም እግዚአብሔርን ታመልካለች። ስጋዬም ማለት ይሄ እኔና ቤቴ ያለው አንድም ሰውነቱን የእግዚአብሔር ማደሪያ ቤት ነው። አንድም እግዚአብሔር በዚህ ቤተ መቅደስ አለ፣ አንድም ደግሞ በልቦናችን አለ። እግዚአብሔር ቤት ነው። ይሄ ቤተ መቅደስ ነው። ስለዚህ እኔና ቤቴ እግዚአብሔር እናመልካለን። ነፍሴም ስጋዬም እግዚአብሔርን ታመልካለች። ከእግዚአብሔር ውጭ ሌላ ክፉ ነገር በልቦና የለም ሲል ነው። ለምንድን ነው ይሄን ያደረገው ካለ ሌሎቹ ቂመኞች ነበሩ፣ ተንኮለኞች ነበሩ። በአፋቸው ይመርቃሉ፣ በልባቸው ይራገማሉ። ስለዚህ ለነዛ ሰዎች መልስ ሊሰጥ ሲል እኔና ቤቴ እግዚአብሔር እናመልካለን። እናንተ ግን የምታመልኩትን ዛሬውኑ ምረጡ። ሰውነቴ አለ፣ አካሌ አለ ከእግዚአብሔር ውጭ ክፉ ነገር በልቦና ውስጥ የለም። ክፋት የለም፣ ተንኮል የለም። እግዚአብሔርን ነው የማስበው። ስቀመጥም፣ ስተኛም፣ ስራመድም፣ ስቆምም የማስበው የማንሰላስለው እግዚአብሔርን ብቻ ነው። ምስክሬም ማለት እግዚአብሔር ያውቃል። ለዚህ ነው ጌታችን ኢየሱስ ክርስቶስ ማንም በሩን ቢከፍትልኝ እኔ አብሬው እራት እበላለሁ፣ ከደጅ ቆሜ አንኳኳለሁ አለ። ከምን ቆሜ? ከደጅ ቆሜ አንኳኳለሁ። በሩን የሚከፍትልኝ ሰው ቢኖር አለ አብሬው ማዕድ እበላለሁ አለ። በር የተባለው የስጋዊ ቤታችን ማታ ሲመሽ የምንሰጋው በር አይደለም። በር የተባለው ልቦናችንን፣ ልቡን የሚከፍትልኝ ሰው ቢኖር አለ እኔ አብሬያችሁ ባዳ ማዕድ እንበላለሁ አለ። የምን ማዕድ? የፍቅር ማዕድ፣ የበጎነት ማዕዱን እቋደሳለሁ እያለ። ስለዚህ እኔና ቤቴ እግዚአብሔር እናመልካለን። ስንቶቻችን እኔና ቤታችን እግዚአብሔር እናመልካለን? ይሄ ጥቅስ ደስ ይላል፣ ስለሚማርከን ነው። ጎላ አድርገን በኮምፒውተርም ይሁን በወርቃማ ጽሑፍ አጽፈን ለወዳጅ ለዘመዶቻችን እናበረከታለን። ያ ጥቅስ በትላልቅ ሰዎች ቤት እናየዋለን። እኔና ቤት እግዚአብሔር እናመልካለን፣ እናንተ ግን የምታመልኩትን ዛሬውኑ ምረጡ ይባላል። አንዳንዴ ደግሞ አንዳንድ ቤት የዚህ ቤት ራስ ማን ይላሉ? አቤት የዚህ ቤት ራስ
እግዚአብሔር ነው ብለው ጥቅስ ይለጥፋሉ። ጥቅሱ ጥሩ ነው፣ መለጠፉ ባልከፋ። ነገር ግን በእውነት የዛ ቤት ራስ ክርስቶስ ነው ወይ? የዛ ቤት ራስ ስንመረምረው ግን ከፍ ብሎ የምናገኘው ከእግዚአብሔር ክብር ይልቅ ገንዘብን የሚያመልክ ሰው ነው። ከእግዚአብሔር ይልቅ ጥቅመኛ የሆነ ሰው ነው። የዚህ ቤት ራስ ክርስቶስ ነው ካለ ሁሉ ነገር ሊቆጣጠር የሚገባው ክርስቶስ ነው። ገንዘብን ልንመካበት አይደለም። በቤታችን ልንመካበት አይደለም። በጡንቻችን ልንመካበት አይደለም። የዚህ ቤት ራስ ክርስቶስ ከሆነ እግዚአብሔርን ነው ሰው ማምለክ ያለበት። ራስ የሆነው ክርስቶስ። እኔና ቤቴ እግዚአብሔር እናመልካለን። ስንቶቻችን እኔና ቤቴ እግዚአብሔር እናመልካለን ብለን በቤታችን ስንት አይነት ጉድ አለ። ሰው የማያውቀው ግን እግዚአብሔር የሚያውቅ የምናመልካቸው ነገሮች የሉም። አንዳንዱ ሮብ ቀን ከቤት የማይወጣ ሰው የለም። አንዳንዱ አርብ ቀን አልወጣም አይቀናኝም የሚል ሰው የለም። አለ። እኔና ቤቴ እግዚአብሔር እናመልካለን። ስንቶቻችን ነው እግዚአብሔር የምናመልከው? ትንሽ አልጨለመም? ሰማይ ላይ ለእሱም ራሱ አለው ክርስቶስ፣ ለእሱ ነው ብርሃኑ። ስለዚህ እኔና ቤቴ እግዚአብሔር እናመልካለን ብለን ግን በቤታችን ውስጥ ብዙ አሸንክታ የበዛብን ሰዎች አሉ። ብዙ አሸንክታ እግዚአብሔር የማይወዳቸው፣ እግዚአብሔር የሚጸየፋቸው፣ አሁን የማንዘረዝራቸው እኛ የምናውቃቸው ብዙ ነገሮች አሉ። ከአያቶቻችን ከእናቶቻችን የወረስናቸው ብዙ ነገር የለም። ያስቀመጥነው ነገር የለም። እቺ ብር ብለን እቺ ብር ከኪሴ ስትቀመጥ ነው የሚቀናኝ ገቢ የማገኘው ብሎ ብር እንኳን ሲቀየር ያልቀየራ ሰው የለም። አለ። እኔና ቤተ እግዚአብሔር እናመልካለን ብለን በብብታችንና በአንገታችን ላይ አንጠልጥለን የምንሄደው ሌላ ባር ነገር የለም። ልብስ የሸፈነው እግዚአብሔር ግን ይገልጾ የሚያውቀው ነገር የለም። እኔና ቤተ እግዚአብሔር እናመልካለን ብለን በሆነና ባለው ነገር አሰርተን ግን ከቀለበት ከጋብቻ ቀለበት ጋር አብረን ያሰራ ነው የብር ነገሮች ያሉ አሉ። ለይታ ሲታይ ቀለበት የሚመስሉ ጀርባቸው ግን ሌላ ተጓዳኝ የያዙ ነገሮች ያሉ በደፍተራ በጠንቋይ ያሰራ ናቸው። ግንስ እኔና ቤተ እግዚአብሔር እናመልካለን እንላለን። እንዲረብሽ ኮና አጥንት እኔና ቤተ እግዚአብሔር እናመልካለን እንላለን። ወገኖች ምን ማለት ነው? እንዲህ አይነት የሚያደርጉ ሰዎች ካሉ ወገኖች እግዚአብሔር የጠላውን ነገር ጸሎታችን ቅቡልነት ያጣል። ሌላው እኔና ቤተ እግዚአብሔር እናመልካለን ስንል በህይወታችን ውስጥ እውነት አካላችን ነፍሳችን እኩል እግዚአብሔርን ያመልካሉ? ስጋችንና ነፍሳችን እኩል እግዚአብሔርን ያመልካሉ? እስቲ ራሳችሁን ታዘቡት። አሁን ለአንድ ደቂቃ ወደ ኋላ መለስ በሉ። ትክክለኛ እግዚአብሔር በፍጹም ልቦናዬ አመልከዋለሁ ሲብላችሁ በውስጣችን ብዙ ጣዖት የሉ? ያቆምናቸው በልቦናችን ውስጥ ያቆምናቸው ጣዖታቶች የሉ? እንደ እናት እንደ አባቶቻችን በጓዳ ያልደበቅናቸው፣ በረከቦት ስር ያልደበቅናቸው፣ በቀለበት ያልደበቅናቸው፣ በኪስ ያልደበቅናቸው ግን በልቦናችን ውስጥ ያስቀመጥናቸው ጣዖታቶች የሉ? አለ። ራሳችን መርምሩ። ፍጹም ነፍሳችን በፍጹም ልቦናችን እግዚአብሔር እናመልከዋለን። በልቦናችን ሌላ ጣዖት የለም። አንዳንዱ ስራው ጣዖት የሆነበት ሰው አለ። እድሜ ለስራዬ ውሎ ይግባልኝ የሚል ሰው አለ። እግዚአብሔርን ትቶ ስራውን ጣዖት ያደረገ
አንዳንዱ እድሜ ለአክስቴ የሚል አለ፣ አክስቱን ጣዖት ያደረገ። አንዳንዱ እድሜ ለእውቀቴ ብሎ እውቀቱን ጣዖት ያደረገ። አንዳንዱ እድሜ ለጉልበቴ ብሎ ጉልበቱን የሚመካ በጉልበት ጣዖት ያቆመ። አንዳንዱ እድሜ ለቁመናዬ ለቁንጅናዬ ብላ ቁንጅናዋን ጣዖት ያደረገች። ይብላኝ ላንቺ እኔስ እድሜ ይብላኝ ላንቺ ውሎ ይግባ እድሜ ለቁንጅናዬ ብላ በቁንጅናዋ የምትመካ ወይ በፀጉሯ ወይ በአፍንጫዋ ወይ በዓይኗ ወይ በደም ግባቷ የምትመካ የሚመካ የለም ወይ? ይህን የሚያክል ሰውነት ይህን የመሰለ ቁመና ማይዤ መርጬ አገባለሁ ብላ ውበቷን እንደ ጣዖት የቆጠረች አለች። እኔ ዝም ብዬ እንዳንቺ ምናምንቱ ላይ ወርቅ መሰለሽ? እኔ እንዳንተ ምናምንቷ ላይ ዝም ብዬ ወርቅ መሰል? በዚህ ቁመናዬ፣ በዚህ ትከሻዬ፣ በዚህ ግርማ ሞገሴ መርጬ ነው የምፈልግ ብለው ቁመቱን እንደ ጣዖት የሚያደርግ ሰው አለ ወገኖች። ገንዘቡን ጣዖት ያደረጋል። እኔና ቤተ እግዚአብሔር እናመልካለን፣ እናንተ ግን የምታመልኩትን ዛሬውኑ ምረጡ አለ ኢያሱ። መምረጥ የሚያስፈልገው ከሆነ አሁን ነው። ገንዘቡም ከንቱ ነው፣ ንብረትም አላፊ ነው፣ ውበትም አላፊ ነው። ዛሬ አብበን ብንታይ እንደ ጠዋት ጤዛ እንረግፋለን። እንደ ጠዋት ጤዛ እግዚአብሔር የሌለበት ውበት፣ እግዚአብሔር የሌለበት ውቀት፣ እግዚአብሔር የሌለበት ሰውነት ሁሉ በበሽታ የተመታ ነው። በበሽታ የተመታ ነው። መጽሐፍ ቅዱስ እንዲህ ይላል። መጽሐፈ ኢሳይያስ ምዕራፍ 50 ቁጥር 2 ወደ አባታችሁ ወደ አብርሃም እና ወደ እናታችሁ ወደ ሳራ ተመልከቱ አለ። ወደ ማ ተመልከቱ? ወደ ማ ተመልከቱ? ወደ እናታችሁ ወደ አብርሃም፣ ወደ አባታችሁ ወደ አብርሃምና ወደ እናታችሁ ወደ ሳራ ተመልከቱ። ምን ለማለት ነው? ተመልከቱ ሲል እግዚአብሔርን በቅን ልቦና እግዚአብሔርን ያመልኩ ነበር። በጊዜው ባለ ጊዜው በጨለማው በብርሃኑ እግዚአብሔርን ያመልኩ ነበር። ወደ አባታችሁ ወደ አብርሃም ተመልከቱ፣ ተመልከቱ። ወደ እናታችሁ ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ አለ። ስንት በሆነ ጊዜ? አንድ ብቻውን በሆነ ጊዜ ጠራሁት አለ። ምን አልኩት? ጠራሁት፣ ባረኩትም፣ አበዛሁትም አለ። አያችሁት? አንድ ብቻውን በነበረ ጊዜ በእውነት በምድር ላይ አብርሃም ብቻውን አንድ ነበረ? ነበረ በዘመኑ? አቤት ወንድሞች፣ ነበረ? አልነበረም እኮ ብዙ ነበሩ እኮ። ግን እግዚአብሔርን በፍጹም ልቦና ያመለከ ሰው ቢኖር፣ በእምነት የጠራ ሰው ቢኖር አብርሃም ብቻ ነበረ። ደክሟላ። አባቱ ታራ እንኳን አባቱ የገዛ አባቱ እንኳን እግዚአብሔርን እያመለከ ግን ጣዖትን ይሸጥ ነበረ። ምን ያደርግ ነበር? ጣዖታትን ይሸጥ ነበረ። በጣዖት ያመልክ ነበር። የማ የአብርሃም አባት የአብርሃም ቤተሰቦቹ አስቡ። የፈጠራቸውን አምላክ እግዚአብሔር መሆኑን እያወቁ በተጓዳኝ ግን ጣዖታትን ያመልኩ ነበር። እንደውም ከማምለክም አልፈው ታራ የአብርሃም አባት ጣዖትን እየሰራ ይሸጥ ነበረ። በገንዘብ በመሸጥ ነበር የሚተዳደረው። ጣዖትን በመሸጥ ነበር የሚተዳደረው የአብርሃም አባት። ስለዚህ አብርሃም የእናት የአባቱን ውድዳቂ አምልኮ ጣዖትን ማምለክ አልተቀበለም። ከፍ ባለ ጊዜ ባደገ ጊዜ ለእናት ለአባቱ መላላክ በጀመረ ጊዜ አባቱን ማሳረፍ ፈለገ። ቤተሰቡን ማሳረፍ ፈለገ። አባቴ ጉልበት ደክሟል፣ አቅም አንሰዋል። ይሄ ሁሉ ጣዖት በአናት ተሸክመህ ሄደህ ሽጠህ ከምታገኛ ሳንቲም ለቤታችን መቅረዝ፣ መብራት፣ ዘይት እንደገና ደግሞ ለቤታችን ደግሞ ምግብ ገዝተህ ትመጣለህ። አሁን ደርሻለሁና እኔ ተሸክሜ ሄጄ ሽጬ እመጣለሁ ያለው አብርሃም ተሸክሞ ሄደ ጣዖታቶችን።
ዓይን ያላቸው፣ ጆሮ ያላቸው፣ አፍንጫ ያላቸው፣ አፍ ያላቸው፣ እጅ ያለውን ጣዖታት ተሸክሞ አስሮ ቀርቅቦ 20 እና 30 ጣዖት በጀርባው አሸክሞት ይዞት ሄደ። አብርሃም ተሸክሞ ከግቢው እንደወጣ አንድ ነገር ትዝ አለው። ምንም ስንቅ አልያዘ፣ አገልግል አልተቋጠረም፣ ውሃ አልያዘም። አባቴ አለ፣ ምናልባት ከተማው ሩቅ ነው፣ ደግሞ ሲሸጥ ደግሞ መጮህ ይጠበቅብኛል፣ የሚገዛ ጣዖት እያልኩ መሸጥ አለብኝ። ልክ በቤታችን ልዋጭ ቁራሌው እያለ እንደሚዞሩት ልክ እንደዛ መጫ ያስፈልጋል። የሚገዛ ማለት አለበት። የገዙ ገዝቷል፣ ያልገዙ ሰዎች ናቸው እንዲገዙት፣ ወጥተው እንዲገዙት። ስለዚህ ውሃ ይጠማኛል፣ ይርበኛል። ሲጠማኝስ ምን አደርጋለሁ አለ። እነዚህን ተሸክመ የምትሄዳቸው ጣዖታቶች አምላክ ናቸው። እነሱን በዛ ስር ቁጭ ብለህ ዛ ስር ቁጭ አድርጋ አሳርፈ ጠይቃቸው፣ የምትፈልገውን ነገር ይሰጡሃል አሉት ብሎ ሸኘው። አብርሃምም ጣዖቱን ተሸክሞ ሄደ። አባቱ እንዳለው መንገድ አደከመው፣ ሸጠ እየለፈለፈ። መጨረሻ ላይ ግን ውሃ ጠማው፣ ራበው። ዛ ስር ቁጭ አደረገና የእናቴ አባቴ አምላክ እባክህን አብላኝ አለው። አብላኝ። ጸሎቱን ጨርሶ ዝም አለ። ሲጠብቅ ምንም ነገር የለም፣ ቢጠብቅ ምንም ነገር የለም። አሁንም ምናልባት አልሰማም እንዴ ብሎ ነቀነቀው። አንተ እናቴ አባቴ አምላክ እባክህን አብላኝ አለ። ምንም ነገር የለም፣ መልስ የለም። እሺ ምግቡ ይቅር አለ። ምግብ ፍለጋ ብዙ ነገር ያፈልጋል፣ ብዙ ነገር ያስፈልጋል። ቶ ምግቡን አታምጣ፣ ውሃ እንኳን አጠጣኝ፣ ከንፈሬ ደረቀ፣ ኩበት ሆነ፣ አረስርስልኝ አለው። አሁንም መልስ የለም እንዴ አለ። ረክባካ አብላኝ አጠጣኝ፣ ምንም የለም። አነሳና ሰበረና ግማሹ ይዞ ዓይን እያለው የማይ፣ ጆሮ እያለው የማይሰማ፣ አፍ እያለው የማይናገር፣ እጅ እያለው የማይዳስስ፣ እግር እያለው የማይራመድ ጣዖት እያለው የሚገዛ ሰው ካለ ኑና ግዙኝ አለ። ኧረ እባክህ አንተ ያቀለልከውን ማንም ይገዛኛል? ማንም እገዛችኋል? አንተ እንዲህ ያቀለልካቸው እኛ እንደምን እንገዛለን? አንገዛም አሉ። የያዘውን አደቀቀና እሳት ጨብጦ እሳት ጎርሶ እየተከለፈለፈ አብርሃም ወደ አባቱ ቤት መጣ። ወደ ታራ መጣ። ሲመጣ አዛውንቱ አብርሃም ሰርቶ በስቶር ውስጥ ደርድሯቸዋል። ጣዖታቶችን ወልወሎ ቀባብቶ ቀለሞችን ደርድሯል፣ ለሽያጭ የደረሱ። ሌላ ደግሞ ያመርታል፣ ይፈቀፍቃል። ሌላ አባትየው ደስ አለው። ታራ አብርሃም ሲመጣ ልጅ አብርሃም መጣህ አለው። አብርሃም መልስ አልመለሰም ለአባቱ። እየተንደረደረ ወደ ስቶር ገባ። ስቶር ሲገባ የበር መቀርቀሪያውን አገኘ፣ ዱላ። ያንን ያዘና የተደረደረውን ጣዖት አደቀቀው፣ ሰባበረው፣ አደቀቀ። በዚህ ጊዜ ሽማግሌው ታራ እየተፈገፈገበ ሄደ። ልጅ የምነካው አበደ አለ። አብርሃም ግን ያሳበደው እውነተኛውን አምላኩን ለማግኘት ነው። ባለማግኘቱ እውነተኛውን እግዚአብሔርን ባለማወቁ አሳበደው። ከዚህ ጊዜ አርቅቆ ወጣና አብርሃም ፀሐይ እንዳቃጠለችው አቋልና እቺ ፀሐይ አምላኬ ነች ያለ። ፀሐይዋን አምላኬ ብሎ ደመደመ። በቃ አምላክ ማለት ይሄ ነው፣ በቃ ይሄ ነው በቃ። አብርሃም ያንን እያመለከ ወዲያው ደመና መጣና ፀሐይ ጋረዳት። ያለ አምላኬ ዳመናን የሚያሸንፍ እንጂ ደመና ሲመጣ የሚሸፈን አምላክ የለኝም አለ። ወደ ቤት ገባ። ወደ ቤት ሲገባ ውጩ ላይ ንፋስ፣ ኃይለኛ ንፋስ ነበረ። ያ ላቡ ሲቆረቆር የነበረው ንፋሱ መጣና ላቡን መጠጥ አረገለት። አምላክ ማለት ይሄ ነው አለ። ሲጨብጠው ንፋሱ አይጨበጥም። በቃ የኔ አምላክ ይሄ ነው አለ። የደከሙትን የሚያበረታ ላቤ ሲንቆረቆር የነበረው ላቤን በአንዴ ምጥጥ ያደረገልኝ ይሄ ነው አለ። በቃ ደግሞ እኮ የማይጨበጥ ነው ሲያደርቅ እንጂ የማይጨበጥ ነው አለና ቤቱ ሲገባ ንፋሱ እቤት አይገባም። በሩ ሲዘጋ ውጭ ቀረ። አምላኬ አብሮኝ የሚገባ የሚያድር እንጂ ውጭ የሚቆም አምላክ የለኝም አለ። አብርሃም መጨረሻ ላይ ከንፈሩ ደርቆ ስለነበረ ወዴት ሄደ? ቀጥታ እየተፍገመገመ
ወንዝ ወረደ። ከአባቱ ጋር ተጣልተዋልና ከንፈሩ ደርቋል። ወንዝ ዳር ቁጭ አለና በመዳፉ እየቀዳ ውሃውን ጠጣ። እየቀዳ ደርቆ የነበረው ላንቃው ተዘግቶ የነበረው ተከፈተ። አምላክ ማለት ከዚህ በላይ ምን ሌላ አምላክ አለ? በቃ ይሄ ነው እንጂ የደረቀው ጉሮሮ የሚያረሰርስ ከንፈር የሚያረጥብ ድካምን የሚያስረሳ አምላክ ማለት ይሄ ነው አለ። ጨበጠው። የጨበጠው የማይጨበጥ ነው። በቃ አምላክ ይሄ ነው አለ። የማይጨበጥ ግን ድንቅ ነገር የሚያደርግ ነው አለ። አብርሃም እንዲህ እያለ እያመሰገነ ውሃውን አምላኬ ነው እያለ ሊያመልክና ሊሰግድለት ሲል ከርቀት ሲመለከት ውሃው ቁልቁል እየመጣ ድንጋይ ግን አለ። ድንጋይ ውሃውን አላሳለፈው እያለ እየገጨ ወደዚህ በአቋራጭ ይሄዳል። አምላኬ ድንጋዩንም ንዶ የሚመጣ አምላክ እንጂ በትንሽዬ ድንጋይ ተመክቶ ወደኋላ ሄዶ እንደገና በአቋራጭ ይመጣ አምላክ የለኝም ማለት። እንዲህ እያለ እዛው መሸበት። መጨረሻ ላይ ጨረቃው ፍንትው ብሎ ወጣ። ይሄ ጨረቃ አምላኬ ነው አለ። ጨለማውን ያጠፋ በቃ ይሄ ነው አለ። ይሄን ሁሉ ሲል እግዚአብሔር መልስ አልመለሰም። ውሃ ቢለው ንፋስ ቢለው ጨረቃ ቢለው እግዚአብሔር ስሙ አልነበረምና ጸጥ አለ። አሁን እዚህ ውስጥ ትዕግስት የምትባል ሴት ትኖራለች። ግን አሁን ትዕግስት ብዬ ስጣራ ይሄ ሁሉ ሴት ነው አቤት የሚለኝ? አቤት ነው የሚለው? ማን ነው አቤት የሚለው? ትዕግስት የምትባሏ ብቻ። ወይ ደግሞ ወንደሰን ብዬ ብጣራ ይሄ ሁሉ ወንድ አቤት አይልም። የስሙ ባለቤት ብቻ ነው አቤት የሚለው። እግዚአብሔርም ስሙ ስላልነበረ ውሃ ስሙ ነው እግዚአብሔር ነው? ንፋስ ስሙ ነው እግዚአብሔር አይደለም። ጨረቃ ስሙ ነው አይደለም። ፈጠራቸው እንጂ ስሙ ግን አይደለም። ስለዚህ ጨረቃውንም አመለከ። ጨረቃው መጣና አሁንም ዳመና አሻነፈው። መጨረሻ ላይ መንጋት አይቀርም ሲነጋ ፀሐይዋ ወጣች። አብርሃም ምርር አለው። መጨረሻ ላይ እባክህን የፀሐይ አምላክ አናግረኝ አለ። የማን አምላክ? ፀሐይን የፈጠረ ማን ነው? ውሃን የፈጠረ ማን ነው? ንፋስን የፈጠረ ማን ነው? ጨረቃን የፈጠረ ማን ነው? አሁን ፀሐይን የፈጠረ ማን ነው? የፀሐይ አምላክ አናግረኝ አለ። ስለዚህ እግዚአብሔርን ማለት ነው። አያችሁ፣ በዚህ ጊዜ እግዚአብሔር አምላክ ምን አለ? አብርሃም አብርሃም አለ። በቃ አሁን እውነተኛውን አምላክ አገኘ። አያችሁ፣ ቅድም ጨረቃ ሲል ዝም ያለው፣ ፀሐይ ሲል ዝም ያለው፣ ንፋስ ሲል ዝም ያለው የዚህ ሁሉ አምላክ የፀሐይ አምላክ አናግረኝ አለው። አሁን ትክክለኛው መንገድ አውቀሃል አለ እግዚአብሔር። ስለዚህ ፀሐይንም ጨረቃንም የፈጠርኩት እኔ ነኝና አብርሃም አለ። አብርሃም ከእናት ከአባት ተለይተ ውጣ አለው። ከማ ተለይተ? ከእናት ከአባት ተለይተ ውጣ። አንድ ሆኖ ሳለ ያለው ይሄ ነው። ብቻውን ተመራምሮ ያገኘ አምላኩን በዘመኑ ብዙ ሟርተኞች፣ ብዙ ጣዖት አምላኪዎች በበዙበት ዘመን አንድ ብቻ ሆኖ የተገኘ እግዚአብሔርን በፍጹም ልቦናው ተመራምሮ ያገኘ ሰው ቢኖር አብርሃም። አንድ ሆኖ ሳለ ጠራሁት አለ። ምን አደረኩት አለ? ባረኩት። ምን አለ ቀጥሎ? አበዛሁት አለ። አበዛሁት። ኢሳይያስ ምዕራፍ 50 ቁጥር 2 ላይ አንድ ሆኖ ሳለ ጠራሁት። ሲጠራው አብርሃም አልተጠራጠረም። ከካራን ውጣ ነው ያለው። ከምን ውጣ? ከካራን ውጣ ወደ መልካሚቷ ምድር ወደ ከናን ግባ ነው። ወደ ከናን ውጣ፣ ሂድ ወደ ከናን። ከካራን ውጣ ወንድሜ፣ ከካራን ውጣ እህቴ፣ ከካራን ውጪ። ከካራን ምንድን ነው? እግዚአብሔር የሌለበት ኃጢአት ስፍራ ነው። እግዚአብሔር የማይወደው ኃጢአት ስፍራ ነው ወንድሜ። ከካራን ምንድን ነው? መጠጥ ቤቱ ነው። ከካራን ምንድን ነው? ፑል ቤቱ ነው። ከረምቡላ ቤት ነው። ጆተኒ ቤት ነው። ቁማር ቤቱ ነው። ውጣ እያለ ነው። እህቴ ከካራን ምንድን ነው? እግዚአብሔር የሌለበት ኮስሞቲክሱ ነው ወገኔ። እግዚአብሔር የማይወዳቸው የምትፈጽሚያቸው እግዚአብሔር የሌለበት ከካራን ውጪ ይልሻል። ራስን ከመውደድ ራስን እንደ ጣዖት ከማምለክ ውጪ። እናት አባቶቼ
ውጡ ይላል እግዚአብሔር ከካራን ከረከቦቱ ስር ውጡ፣ ከጀበናው ስር ውጡ፣ የሲኒ አተላ ከመዘግዘግ ውጡ፣ ሮብና ዓርብ አይቀናኝም ከማለት መጥፎ አምልኮት ውጡ፣ እንቅፋት መታኝ አይቀናኝም ከማለት መጥፎ አመለካከት ውጡ። ከካራን ማት ይሄ ነው እግዚአብሔር የማይወዳቸው። ወደ መልካሚቷ ምድር ግባ ያለው ከካራን ውጣ፣ በዚህ ተቀምጠህ አንተ እኔን አታገኘኝም ማለት። ቤተሰቦች የጠፉት በዚህ ውስጥ ተቀምጠው ነው አለ። ወገኖች የጠፉት በዚህ አምልኮት ውስጥ ሆነው እኔን ማግኘት አልቻሉም። አንተ ግን እኔን ማየት፣ ማግኘት፣ መባረክ ከፈለክ ውጣ። አብርሃም አልተጠራጠረም፣ ወጣ። ከካራን ወጣ፣ ወደ ከነዓን። ከነዓን መልካሚቷ ምድር፣ ማርና ወተት ወደምታፈስሷ ምድር። ለዚህ ነው መጽሐፉ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ። ብዙ ጊዜ በጋብቻ መሃል ይጠራሉ። የአብርሃም የሳራ ጋብቻ ይሆንላችሁ ይባላል። ዝማሬ ይዘመራል፣ በዘፈን መካከልም አለ። አብርሃምና ሳራ ግን ለምንድን ነው የሚጠሩት ከተባለ አርአያ ሆነው ስለተገኙ ነው። በጎ ነገር እግዚአብሔር ስላገኘባቸው፣ በእግዚአብሔር ፊት ስለተወደዱ፣ ሰው በጠፋበት ሰዓት ሰው ሆነው ስለተገኙ፣ አብርሃም ሲያበላ ሳራ ፊቷ ስላልጠቆረ፣ አብርሃም ሲሰጥ ሳራ ስላልከለከለች አንድ ሆነው እሱ እግር ሲያጥብ እሷ ገበታ ታቀርባለች። እሱ ጥራጥሬውን ሲቋጥርላቸው እሷ ደግሞ ለሴቶቹ ዱቄት ትቋጥራለች። እስቲ ባሌ ጥራጥሬ ቋጥሮላታል፣ ያንን አትፈጭተው ትብሉ ይብሉ አትልም። አትፈጭተው እስከሚበሉ ድረስ እንኳን ቤታቸው ገብተው ቂጣ እንዲበሉ ብላ ዱቄት ደግሞ እሷ ትቋጥር ነበር። እንዲህ ነበር የሚመጋገቡት። ለዚህ ነው እግዚአብሔር አምላክ አንድ ሆኖ ሳለ ጠራሁት፣ ባረኩት፣ አበዛሁት አለ። ጓዳውኑ በበረከት ሞላል። አብርሃም ሄዶ አንድ ቁና እህል ሲያወጣ አይጎልም ነበረ፣ ጎተራው ሞልቶ ይጠብቀው ነበር። ሳራ ጓዳ ገብታ ዱቄት ዕቃ ውስጥ አንድ ቁና ዝቃ ስትወጣ ጎሎ የነበረው በፊት ስታየው በኋላ ወደ ቤት ስትመለስ እንደገና ሞልቶ ታገኘው ነበር። ማስላለ እምነታቸው በማስም ነበረ። በእግዚአብሔር ወገኖች እመኑ ወገኖች። እኔና ቤተ እግዚአብሔር እናመልካለን ያለው ኢያሱ ወዶ አይደለም። ለዚህ ወገኖች እኔና ቤተ እግዚአብሔር እናመልካለን። ሰው ካመለከ እግዚአብሔር ማመን። እኛ ግን እግዚአብሔር እናመልካለን። ደሞ አይ አረባክሽ አንቺ ስትዮ ታይ ለመጣ ሁሉ እንጀራ እያጠፍሽ እንዴት ይቻላል? ያምሻል እንዴ የሚል ነው ባል ያለ። አንቺ ማም ቸገረሽ እንዴ? እኔ ነኝ እንጂ ጠዋት ማታ እየለፋ አመጣለሁ። አንቺ ወር ሳይሞላ ጤፉን ማዳበሪያውን አራግፈሽ ጤፍ አለቀት ያ ዘይቱን ትገለብጫለሽ። ምን አለ ብታይ? እንዲህ ብሎ እንቅፋት የሚሆን ሰው አለ። ታዲያ ሰው ማን ነው? እግዚአብሔርን አመልካለሁ ቢል ሰው ነው ባሏ። ወይ እሷም እንዲህ ነች። ውጭ ለቆመ ለነቢጤው ለምኑም ስጭ ሲላት ያማል እንዴ ምን ነው አንተ ሰውዬ ልጆችን አታበላም እንዴ? ዘንድሮ የተነሳው እኛን ለማራቆት ነው፣ ደሃ ለማድረግ ነው እንዴ? አንተ ብሎ ደግሞ ጻድቅ፣ አንተ ብሎ ደግሞ ለጋሽ ብላ የባሏን ሞራል ቅስም የምትሰብራለች። ግን ያቺ ሴት ማነች? በጋብቻዋ ማል የሳራ ጋብቻ የሆነች ተብላ እኮ ተመርቃለች። ግን ሳራ ሳትሆን ሰይጣን ሆናለች። ነገሮች ብዙ ጊዜ በጋብቻችን የአብርሃም የሳራ ጋብቻ ይሆንላችሁ ይባላል። ግን ጋብቻው የአብርሃምና የሳራ ሳይሆን የጥቅማ ጥቅም ጋብቻ ነው የሚሆነው። የቤትና የመኪና ጋብቻ ይሆንላችሁ ነው። ሳራማ አብርሃምን ስታገባው መኪናውን ቤቱን አይታን ነበር። አብርሃም ሳራን ሲያገባት ደምግባቷን ቁመናዋንና ሀብቷን አይቷን ነበር የሚያገባት። ምን አላት ምን አለው ብላን ነበር የሚያገባቸው። የተጋቡት በፍጹም ሃይማኖታቸው ብቻ ነበር። ያገናኛቸው ሃይማኖት ነው፣ ቅድስና ነው።
በቅድስና በንጽህናቸው መካከል እግዚአብሔር ተገኘ፣ ባረካቸው፣ አበዛቸው። ይሄ ነው። ለዚህ ነው ወደ አባታቸው ወደ አብርሃም ወደ እናታቸው ወደ ሳራ ተመልከቱ። አንድም አባት የተባለው ክርስቶስ ነው፣ አንድም እናታቸው የተባለችን ድንግል ማርያም ነች። በአንድም ታካየ ነው። ሰዓት የለንም እንጂ የብዙሃን እናት የሆነችው የብዙሃን መመኪያ የሆነችው ከጭንቀት የምታወጣንም መብርሃን ቅድስና ከድንግልና ጋር አብራ ያዘች ፈጣሪዋን ለመውለድ የበቃች ድንግል ማርያም እግዚአብሔርን በፍጹም ልቦና ታመልክ የነበረችው እግዚአብሔርን እናመልካለን እያሉ ግን እሷ በወርቅ ጫማዋ ውሃ የተጠማ ውሻ ስታጠጣ ግን በስላቅ ያፌዙባት የነበሩ ሰዎች እነዛም እግዚአብሔር እናመልካለን ይሉ ነበር። እሷ ግን ልቧም ሰውነቷም ሁለመኗን እግዚአብሔርን በፍጹም ልቦና ታመልክ ነበር። እግዚአብሔርን የሚያመልክ ሰው ለሁሉ ነገር ይራራል። ለሁሉ ነገር እግዚአብሔርን የሚያመልክ ሰው ለእንስሳት ሁሉ ይራራል። ለእንስሳት ይራራል። ወገኖች ይራራል። እኛስ እንኳን ለእንስሳ ልንራራ ቀርቶ ለሰው ልጅ እንኳን መራራት አቅቶናል። ለዚህ ወደ አባታቸው ወደ አብርሃም ወደ እናታቸው ወደ ሳራ ተመልከቱ የተባለው። እኔና ቤቴ እግዚአብሔርን እናመልካለን። አብርሃም በፍጹም ልቦናው እግዚአብሔርን ያመልክ ነበር። መላ አካሉን ከማምለኩም የተነሳ አንድያ ልጁን በስተርጅና ያገኘው ወገቡ ጎብጦ አካሉ ቀዝቅዞ ደክሞ ሳራ ሰውነቷ ቀዝቅዞ የሴት ወጉ ማረጉ ርቋት በስተርጅና በ11ኛው ሰዓት ያገኙትን ልጃቸው ጎሽ እግዚአብሔር ጎበኘን፣ በባዕድ ሀገር ስም ማስጠር ስማችን የሚያስጠራ አንድ ልጅ ሰጠን ብለው ደስ ብሏቸው ቤቱን ሲቦርቅበት ገና ድክ ድክ እያለ ሲቦርቅ አደገልን እያሉ አይኑን እያዩ በልጃቸው ሲመኩ እናትም ተስፋ አደረገች። ልጇ ጎርመስ ሲልላት ቆሞ መሄድ ሲጀምር ተመስገን ጉልበቴ ቢደክም አቅም ቢያንሰኝም ከምንጭ ሄዶ ውሃ ቀርቶ የሚያጠጣን ልጅ አገኘው አለች። አባትም ሄጄ ለሳራ ጭራሮ መልቀም ቢያቀተኝ ልጄ ከጫካ ሄዶ ጭራሮ ለቅሞ ያምጥቶ እሳት የሚያሞቅ ልጅ አገኘው። ክንዴ ቢዝል ሸማጣል የሚያደርግልኝ ልጅ አገኘው እያለ ልጃቸው ላይ ተስፋ አደረጉ። አይኑን ማየት ጀመሩ። በዚህ ጊዜ አይናቸው ያረፈበትን ልጅ የእግዚአብሔር አይን ደግሞ አረፈበት። አብርሃም በተኛበት ሰዓት ላይ ድምፅ መጣ። በዛች በድንኳን ውስጥ ሳራ አብርሃም ልጃቸውን እቅፍ አድርገው ግራና ቀኝ ይዘውት የሚጓጉላት ድክ ድክ የሚለው ልጃቸው አብርሃም ብቻ የሚሰማው ድምፅ ሳራና ይስሐቅ የማይሰሙት ድምፅ መጣ። አብርሃም 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 አለው። ይሄን ድምፅ በዚህ በድንኳን ውስጥ የሚሰሙት ድምፅ አይደለም አለና አረጋዊው አብርሃም ከዛች በድንኳን ውስጥ አጎንብሶ ወጣ። ባሪያ አጎንብሶ ይሰማል፣ ጌታ ይናገራል። ቃልህን ላክ አለ። ጌታ ከላይ ይናገራል፣ ባሪያ ግን ምን ይላል አለ? ምን ይላል አለ? አጎንብሶ ይሰማል፣ አላጎነበሰ። አብርሃም ትወደኛለህ አለ። ጌታ ሆይ በወድህ ባምንብህ ከእናት ከአባቴ ተለይቼ ወጣሁ፣ ከዘመዶቼ ተለይቼ ከካራን ወጥቼ አንተ ወደ አሳየኸኝ ወደ ማላቃት ሀገር ከነዓን ገባሁ። እወድሃለሁ፣ አከብርሃለሁ እያለ ታምንብኛለህ? እንግዲያውስ የምትወደውን ልጅ እኔም ወድጄዋለሁና ነገ ማለዳ ላይ በሞሪያም ተራራ ላይ ወጥተህ አንድ ልጅህን ሰዋልኝ አለው። አብርሃም ይህን ድምፅ ሰምቶ ድምፅ ጸጥ አለ። የጌታ ድምፅ አብርሃም
የሚሻሻል ድምፅ የለም። አብርሃም ቢጠብቅ የሚቀየር ቃል የለም። እረድልኝ ብቻ የሚል ድምፅ ብቻ ነው የመጣው። እጅኑ ድምፅ ይዞ አብርሃም አጎንብሶ እንደወጣ አጎንብሶ ገባ። እንቅልፍ ካይኑ ራቀ። ሳራ ተኛ ትለዋለች። እሱ የሰማውን ሳራ አልሰማችም። ለእሱ የተነገረውን ቃል እሱ አላወቀችም። አብርሃም በፍጹም ልቦናው ዓላማው ማንም ማወቅ ነው፣ ማንም ማመን ነው፣ ማንም ማመን ነው፣ እግዚአብሔርን ማመን ነው። ወገኖቼ እግዚአብሔር ልጅን አይደለም የምትወጂውን ስራ ለእግዚአብሔር ብለሽ ትተሽ ውጭ ብትባይ ማን ነው የሚወጣው? የምትወደውን መኪና ለእግዚአብሔር ቤት ስጥ ቢባል ማን ነው የሚሰጠው? ያደረግሽን ወርቅ ልጅሽን ማረድ አይደለም የአንገትሽን ወርቅ የአንገትን ወርቅ ስጥ ቢባል የሚሰጥ ሰው ማን ነው? በተለይ በዚህ ዘመን በተለይ አሁኑ ትውልድ ማርያምን አይሰጥም። የቀደሙት እናትና አባቶቻቸው ግን ሰጥተዋል። አይቻለሁ። ወርቃቸውን ሲሰጡ አይቻለሁ። ምናልባት መጋቢ ኃይላፍ ቀሲስ ሀብታሙ ነበሩ፣ አባ ቶማስ በነበሩበት ሰዓት ይሄ ቤተክርስቲያን መጀመሪያ ሲመሰረት እንደዚህ ሰው ሳይበዛበት ጫካ በነበረበት ሰዓት፣ ይሄ ወደዚህ አካባቢ ጫካ በነበረበት ሰዓት፣ ረግረግ ውሃ በነበረበት ሰዓት ጥቂት ሰዎች ቢኖሩ ተጠርቼ መጥቼ ታሪኩን ስተርክ የእጃቸው ወርቅ ነበር እያወለቁ ሲሰጡ ነበሩት። በራሱ ቤት የለ የአንገት ወርቅ የለ እያወለቁ ለመልአኩ ለቅዱስ ገብርኤል ያልሆነ አብርሃም አንድ ልጁ ሲሰጥ እኔ ይህንን 5 እና 6 ግራም ወርቅ ለእግዚአብሔርማ አልፈተንም፣ እግዚአብሔርን የምወደው ወርቅን እስከ መስጠት ነው ብለው አክሊል ሙሉ ወርቅ ሲሰጡ ነበረ። እምነት ማለት ይሄ ነው። የአሁኑ ትውልድ ግን ትምህርቱ በደንብ እየተማረ ያለው የአሁኑ ትውልድ ነው። እግዚአብሔርን አውቃለሁ ያለው የአሁኑ ትውልድ ነው። በተግባርም በሶሻል ሚዲያ የሚማረው ሰፊ አገልግሎት እያገኛለው ይሄ ነው። ልቡ የደነደነውም ይሄ ትውልድ ነው። ልቡም አልሰበር ያለው እንደ አልማዝ የጠነከረ ትውልድ ቢኖር ይሄ ትውልድ ነው። የቀደሙት አባቶቻችን የረባ ወንጌል እንኳን የማይማሩ የተሻለ መምህር የሚያገኙት በወር አንዴ ነበር። ወራይ በዓል ሲሆን ወይ ዑራኤል ወይ ገብርኤል ከሆነ ወይ ሚካኤል ከሆነ የሚካኤል ቀን ገና አስተማሪ ይመጣል። ሌላ ጊዜ ዝም ብሎ አስተማሪ ነበር የሚሰብከው። ግን ልባቸው ቶሎ ይደማ ነበረ፣ ቶሎ ይሸነፍ ነበረ። የእግዚአብሔር ፍቅር በውስጣቸው እንደ እሳት ይቀጣጠል ነበረ። አይደለም ወርቅ መስጠት፣ በዛ ሰዓት በዛ ስሜት የሚያርድ ሰው እንኳን ቢመጣ ረዳኝ ብለው ይሽቀዳደሙ ነበር አባቶቻችሁ እናቶቻችሁ። ለምን አይቼዋለሁና በአዲስ አበባ ገዳማት አድባራት ያልዘርኩበት የለምና። ምንም እንዳሁኑ ቁመቴ ባያርግም አጭርና ወፍራም ድንክ በሆነም በዛች አጭርነቴ ግን እንዲህ የሚያስተምረው ልጅ ምንድነው እያሉ እንኳን ግማሾቹ ለማየት ያው አጭር ነኝም ወፍራም ነኝ እንዳሁኑ አልቀጠንኩም ቁመቴ ማረዘመ አልታይ ብል አንዳንዴ እንደውም ጎርመስ ያሉ ሰዎች ተሸክመውኝ እንድታይ ያደርጉኝ ነበር። ማይክሮን ይዤ ቀለም ቀቢ መስዬ ነበር ዝም ብዬ የምሽከረከረው። ግን ሕፃንነቴን ሳይንቁ ልጅነቴን ወደኋላ ሳይሉ የሚናገረው በእሱ ላይ መንፈስ ቅዱስ ነው፣ እሱ አይደለም እግዚአብሔር ነው ብለው ወርቅ ቢያጡ እጃቸው ላይ ያለውን መዝገበ ጸሎትና ነጠላቸውን ሰጥተው ሁሉ ይሄዱ ነበር። ይገርመኛል። ግን ታዲያ እንደዛ የሚገባውን ወርቅና ብር ብዙዎች ባይሆኑ ጥቂቶች ደግሞ አይጦች ነበሩ። ቤተ መቅደስ ውስጥ አይጦች ነበሩ። ያንን አጋጣሚ የሚጠቀሙ ወርቁን የሚያደርጉ አይጦች፣ ወርቅ መጣጭ አይጦች ነበሩ። ሁሉም ባይሆን ጥቂቶች። እነዛ ሰዎች ከራሳቸው አወጥተዋል። እግዚአብሔር ወርቅ የሆነ ቤቱን ደግሞ ሰርቶላቸው ይቀበላቸዋል። አብርሃም አንድያ ልጁን ሰዋ ሲባል አልተጠራጠርም፣ ወጣ። ዋናው ዓላማው የልጅ ፍቅር አይደለም፣ የክርስቶስ ፍቅር ነው። አብርሃምን ያሳበደ ከእናት ከአባቱ ቤት የለየው ነገር ቢኖር የእናት የአባት ፍቅር ሳይሆን ክርስቶስን ፍለጋ ነው ያሳበደ። አብርሃም ወጣ።
እንጨት አሸክሞ ልጁን አሽከሮች በአህያ እንጨት ጭኖ አሽከሮቹ ተከትለውት ይሄዳሉ። አህያውን እየነዱ አብርሃም ከዘራውን ይዞ ይሄዳል። ልጁ ይስሐቅ የሚታረድበትን ካራውን ይዞ ይሄዳል። ተራራው ጋር ሲደርሱ ፍቱ አለ። ፍቱ፣ እናንተ እዚህ ተቀመጡ፣ አህያዋም እዚህ ትቀመጥ፣ እንጨቱን ለልጅ ያሸክሙት አለ። የያዘ አባቴ አለ፣ ካራውን እኔ ለያዘው፣ ቢላውን እኔ ለያዘው አለ። እንጨት ተሸክመ ቢላ ይዘህ እንዴት ትችላለህ? አባቴ አንተ ሽማግሌ ነህ፣ ቢያደናቅፍ እንኳን ድንገት ብትወድቅ ቢላው ይወጋሃል። አባቴ አቅመ ደካማ እኮ ነህ፣ ምን በወጣ ቢላ ለምን ይወጋሃል? ግን አባዬ ወዴት ነው የምንሄደው አለው። ወዴት ነው የምንሄደው? እግዚአብሔር ወደ አሳየን መስዋዕት ወደሚቀርብበት ወደ ሞሪያም ተራራ ነው አለው። በጉ የት አለ? የሚታረደው በግ የምታርደው እንጨቱን ይዘናል፣ ቢላውን ይዘናል፣ እሳት ይዘናል፣ የሚታረደው በግን የለም። ዝም በል፣ በጉ እዛ ነው ያለው። ይስሐቅ አላወቀም መታረዱ፣ ከአባቱ መለየት አላወቀም። ወገኖቼ እግዚአብሔር እንዲህ ልቦና እኮ ሲያበራ እንዴት ደስ ይላል። እኛም እግዚአብሔር እናመልካለን እንላለን በዘመናችን። የሚገርም ፍጹምነት፣ ፍጹም አምልኮት እግዚአብሔር ያለበት እምነት እንዴት ደስ ይላል። እግዚአብሔር የፈለገውን ያርገኝ፣ እንደው አንድ ልጅ ሰጥቶኝ ደግሞ አንድ ደግሞ ረድ ይለኛል አላዳርድም አላለም አብርሃም። ይሄ ነው ከክርስቶስ ፍቅር የሚለየኝ ማን ነው ያለው ቅዱስ ጳውሎስ። ለዚህ ከክርስቶስ ፍቅር የሚለየኝ ማን ነው? ረሃብ ነው? ሴፍ ነው? መራቆት ነው? መገፋት ነው አለ። መዝሙርማ ይዘመራል፣ በተግባር ግን ራሱን አሳልፎ የሚሰጥ ሰው ግን የለም። በዘመናችን ሁሉ ባንዳ ነው። ውሸት አያስፈልግም። ባንዳ ነው፣ አስመሳይ ሲመች ሁሉ የሚመጣ ሲቆረቆረው ሁሉም የሚቀር ጥቅማችን ፍለጋ ነው የምንመጣ። ሁላችን ጥቅማችን ሲጎልብን የምንቀር ነን፣ ከውስጥም ከውጭ ያለ። አብርሃም ሳይጠራጠር ወጣ። ልጁ እንጨቱን ተሸክሞ ቢላውን ይዞ፣ አብርሃም ደግሞ ጥቂቷን እሳት ይዞ ከዘራውን ባንዱ ይዞ ጎስ እያለ ጎንበስ እያለ ያተራራ ወጣ። እንጨቱን ረበረበ፣ ፈታው ገመዱ ረበረበ። ድንጋይ አመጣና እንጨት ረበረበ። ከዚህ በኋላ ካራውን ተራራ ላይ ባለው ጥቁር ድንጋይ ሳል አደረገ። እሳቱን አቀጣጠለ፣ ቁጭ አደረገ። አባባ አለው ይስሐቅ፣ አቤት ልጄ ምን እየሰራህ ነው? ካራውን እየሞረድኩኝ ነው ቢላውን አለ። ቢላውን እየሞረድኩ ነው፣ በጉ እኮ የለም አለው ይስሐቅ። በጉ ከአሁን ሰዓት ጀምረ አንተ ነህ አለው። አንተ ነህ፣ ከዚህ በኋላ ማርድህ አንተ ነህ። አብርሃም ለልጁ ሲናገር ግን ልቡን ሞልቶት ነበር፣ አልተጠራጠረም። ልጄ ይስሐቅ ከአሁን ሰዓት ጀምሬ ማርድህ የምትሰዋው አንተ ነህ። አብርሃም በእግዚአብሔር አምኗል፣ ግን በያምንም አልተጠራጠረም። አንድ ልጁን ለመስጠት ቆረጠና ተነሳ። የአባቱን የእጁን መንቀጥቀጥ ያየ፣ ብቻውን መቅረት ያየ፣ ሆዱ የበለጠ እንዳይቆስል ልቡ እንዳይደም እያለቀሰ ወደ ቤቱ እንዳይመለስ ይስሐቅ አብርሃምን እንዲህ አለው፣ አባቴ አብርሃም አይዞ አትዘን፣ ውስጥህ አይድማ። በእኔ መታረድ በእኔ ደም እግዚአብሔር የሚታረቅ ከሆነ ሕዝቡን የሚምር ከሆነ አባቴ እረደኝ፣ አይዞ አትፍራ ነው። እንግዲያውስ አባቴ አንተ አቅም የለም አትሸከመኝም፣ እኔ ሄጄ በመሰዊያው ላይ ሄጄ ተኛልሃለሁ አለ። የተረበረበው እንጨት ላይ ሄደና አብርሃም ተኛለት አባቱ። ይህን ጊዜ አብርሃም ሊያርደው መሰዊያው ላይ
ቢላውን ሲያነሳ አይኑ ቁልጭ ቁልጭ ይላል። አባቴ አለው ልጄ ምን ቀረህ? ሆዴን እባክህ አታብላ፣ ሆዴን አትብላው፣ ሆዴን አታራራው፣ ምን ቀረህ አለው። አንድ ልጅ ነኝ አይደል አባቴ አለው። አዎ አንድ ልጅ ያለ ከኋላም ከፊትም የሌለ የወደፊቱንም ባላቅም አንድ ልጅ ነው ያለው፣ ለእናትም ለኔም አንድ ነው። ታዲያ አባቴ አንተ አቅመ ደካማ እኮ ነህ፣ የሚያርፍብኝ ቢላ ነውና ያመኛል ቢላው። አባቴ ስታርደኝ ስለሚያመኝ እፈራገጣለሁ፣ ስፈራገጥ ደግሞ ረግጠዋለሁ፣ ሳላቀው ልረግጥ እችላለሁ። ስለዚህ እንዳልፈራገጥብህ ረግጬህ አባቴ እዚህ ጫካ ውስጥ ብቻ ወድቀህ እንዳትቀርብኝ በእንጨቱ ገመድ እጅና እግሬን እሰረኝ እንዳልፈራገጥ አለው። ይስሐቅ የተጨነቀው ስለ ራሱ መታረድ አልነበረም። ይስሐቅ የተጨነቀው ስለ አባቱ ነበረ፣ ብቻው በጫካ ወድቆ እንዳይቀርበት ወገኖቼ፣ ወድቆ እንዳይቀርበት፣ አውሬ እንዳይበላበት። ስንቶቻችን ለቤተሰቦቻችን እንጨነቃለን? ስንቶቻችን ለወገኖቻችን ስንቶቻችን እንጨነቃለን? እግዚአብሔርን መውደድ እንዲህ ነው። እግዚአብሔር በውስጣችሁ ሲገባ እንዲህ ነው። ራሳችሁን አሳልፋችሁ ለመስጠት ትነሳሳላችሁ ወገኖቼ። አብርሃም ልጁን አሰረው፣ በሽማግሌ ቋቅሙ ጥፍልቅ አድርጎ አሰረው እንዳይፈራገጥ። ሊያርደው ጠጋ አለ። አሁን አባቴ አለው ድጋሚ። አቤት ልጄ ይስሐቅ አለው። ምናልባት ስታርደኝ አይኔ ቁልጭ ቁልጭ ሲል ክብልል ክብልል እያለ ልጅ ላይ ይገኛል። አርደኝ ከሄድክ በኋላ ያ አይኔ ሲንከራተት በተኛህበትም በተቀመጥክበትም እየመጣው እንዳላባንንህ፣ ወይኔ ልጅን እኮ ያደርኩት አይኑ ክብልል ክብልል እያለ እኮ ነው። እንዳይፈራገጥ አስሬው አይኑ ደግሞ ክብልል ክብልል እያለብኝ እኮ ነው ልጅን አርጄ የመጣሁት ብለህ ውስጥ እንዳያዝን ሰላምን እንዳነሳህ አይንን እያየህ እንዳትራራ ገልብጠህ ረደኝ በማጅራት ያለው ገለበጠው አባቱ። ዛሬ አንድም ዳቦን ገልብጣችሁ ቁረሱ የምንባለው የዛ ምሳሌ ነው፣ የይስሐቅ ምሳሌ። ገለበጠው። ሊያርደው ሲል አሁን ድምፁ መጣ። ድምፅ የመጣው ሶስተኛ ጊዜ ከይስሐቅ አልነበረም። ይስሐቅንም አብርሃምንም ከፈጠረ አምላክ ከእግዚአብሔር ድምፅ መጣ። አብርሃም አብርሃም አለው። አብርሃም ግን አዘነ። ይህ ድምፅ ሲመጣ ያ ድምፅ በመኝታ የቀሰቀሰው ከድንኳኑ ያስወጣው እንደገና ልጅን ረድልኝ የሚለው ድምፅ የመጣ ድምፅ ነው። አልተጠራጠረም። ከልጄ ጋራ ስከራከር አንዴ ሰረኝ አንዴ ገልብጠኝ ሲለኝ ሰዓቱን አሳለፍኩ መሰለኝ፣ እግዚአብሔር ተቀየመኝ አለ። እየተንቀጠቀጠ እጁን ልጁን ሊያርደው ሲል ጌታ ከላይ ይናገራል፣ ባሪያ ጎንብሶ ይሰማል። ጌታ ሆይ ቃልን ተናገር ብሎ የልጁን አንገት ይዞ ሊያርደው ሲል አብርሃም እጅህን ከልጅህ አንገት ላይ ከነቢላው አንሳ አለው። አብርሃም ቢላውን እንደያዘ እየተንቀጠቀጠ ቀና አለ። ወደ ሰማይ ቀና ብሎ ተመለከተ። አብርሃም ወደ ግራም አትመልከት፣ ወደ ኋላም አትመልከት፣ ወደ ፊትም አትመልከት፣ ወደ ላይም ቀና አትበል፣ ወደ ቀኝ ዞር በል አለው። ወደ ቀኝ ዞር ሲል ቀንዱ ያልከረከረ ፀጉሩ ያላረረ ነጭ በግ አገኘ። ጌታ ሆይ ምን ላድርገው አለው። ልጅህን ከስራቱ ፍታው፣ በጉን እሰርና ሰዋው፣ በልጅ ፋንታ በጉን ረደው፣ አንተና ልጅ ግን በሰላም ወደ ቤታችሁ ግቡ አለ። እግዚአብሔር ሁላችሁንም ከታሰራችሁበት ይፍታችሁ፣ ከታሰራችሁበት ይፍታችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ታሪካችሁ ይቀየርላችሁ፣ ቋጠሯችሁ ይፈታላችሁ። አለቀ ተብሎ ጠላት በአንድም በሌላ መንገድ እንጀራችሁን ያሰረባችሁን ድንግል ማርያም በልጇ እሷ ታስፈታላችሁ ወገኖች። ለዚህ ነው አያችሁት፣ እኔና ቤቴ እግዚአብሔርን እናመልካለን ማለት ምን ያክል ደስ ይላል ወገኖች። ፍጹም እምነት ፍጹም አምልኮት ይሄ ነው። እግዚአብሔር እንዲህ ቢፈትነን ስንቶቻችን ከፈተና እንወጣለን? ስንቶቻችን ይሄን ፈተና እንወጣለን?
ቢፈትነን ፈተናውን ስንቶቻችን እናልፈዋለን? ወገኖቼ የምናልፍ ግን አይመስለኝም። ብዙዎቻችን ወዳጆች ነን። ከቤተ መቅደስ ጀምሮ እስከ ውጭ ያለን ሰዎች ወዳጆች ነን። የለም በዘመናችን እግዚአብሔር የሚያመልክ ሰው የለም። አፋችን ብቻ ነው እግዚአብሔር የምንለው ወገኖች። በአፋችን ብቻ እግዚአብሔር የምንለው። እንዲህ ይላል በትንቢተ ዳንኤል ምዕራፍ 9 ቁጥር 17 ጌታ ሆይ በፈረሰው መቅደስ ስላንተ ስትል ፊትህን አብራ አለ። ትንቢተ ዳንኤል ምዕራፍ 9 ቁጥር 17 ጌታ ሆይ በፈረሰው መቅደስ ስላንተ ስትል ፊትህን አብራ። ወደ ፈረሰው ቤተ መቅደስ፣ ወደ ፈረሰው ቤተ መቅደስ። ቤተ መቅደሳችን ፈርሷል። ማደሪያው ፈርሷል። በኃጢአት በክፋት በተንኮል ፈርሷል። ወገኖች የኃጢአት ሸረሪት አድርቶበታል። የውሸት ነው። በምላት ብቻ ነው እግዚአብሔር የምንለው። ፍጹም እምነት የለም። ጥቂት ፈተና ሲገጥመን እናንጎራጉራለን፣ እናጎረመርማለን። ምን አርጌ ነው እንላለን። ወገኖች በትንሽ ነገር ተስፋ እንቆርጣለን። በትንሽ ነገር በእግዚአብሔር ላይ ያለንን ተስፋችን ይሟጠጣል። ይሄ አይደለም ወገኖቼ ክርስትና። በጊዜውም ባለጊዜውም እግዚአብሔርን ማምለክ ነው ወገኖቼ። እግዚአብሔር የሚፈልገው ንጹህ ልቦናን ነው። ለዚህ ነው ዳንኤል የተናገረው ጌታ ሆይ ወደ ፈረሰው ቤተ መቅደስ ይሄንን ቤተ መቅደስ አይደለም የኔና የእናንተ ቤተ መቅደስ በኃጢአት ያፈረስነው በበደል ያፈረስነው እግዚአብሔር የሌለበት ቤተ መቅደስ ይዘና ባዶ እግዚአብሔር ሊገባበት ሲመጣ በውስጣችን ያለው ኃጢአት ልቦናችን ውስጥ ያለው ያንን አይቶ እግዚአብሔር አይገባም። የእግዚአብሔር መንፈስ ቅዱስ ግኖች ይባካችሁ እግዚአብሔር እንዲገኝበት ካስፈለገ እግዚአብሔር በሕይወታችን እንዲገባ ካስፈለገ ምን ያስፈልጋል? ንጹህ ነገር ይፈልጋል። ምን ይፈልጋል? ንጹህ ነገር። በንጹህ ዕቃ ስትበሉ ደስ እንደሚላችሁ ፍላጎታችሁ ለመብላት እንደሚነሳሳ ሁሉ ንጹህ ነገር ስትለብሱ እንደምትኮሩ ሁሉ እንደማትሸማቀቁ ሁሉ እግዚአብሔር ንጹህ ነገር ይፈልጋል። ወገኖቼ ማደሪያ እባካችሁ ንጹሃን ሊሆኑ የሚቻለው ምንድነው? እንዲህ ቁጥሮ መማር ብቻ አይደለም። ንስሐ መግባት መለወጥ ያስፈልጋል። መለወጥ ወደ ማዕዱ መቅረብ፣ ወደ ስጋው ደሙ መቅረብ፣ ወደ ስጋው ደሙ የቀረብን መጽናት፣ ንስሐ አልገባን ንስሐ ለመግባት ራሳችን ማዘጋጀት፣ ይሄ መለወጥ ነው። እቺን ነገር ተናግሬ ላቁም። መቼም እኔ ካለው ሰዓቱ ይፈጥናል። ምን እንደሆነ አይገባኝም። አንዳንዱ ምነው ሰዓቱ ቶሎ በሄደልኝ ብሎ ትምህርቱ ሲያጥረው ምነው ባለቀልኝ ቶሎ ይላል። እኔ ደግሞ ሰዓቱ ይሄድብኛል። ገና አንድ ሰዓት ጨምረው አንድ ሰው ነበረ እና ከባድ ኃጢአት የሰራ በደል የሰራ አለ። ይሄ ኃጢአትና በደል የሰራ ሰውዬ ንስሐ ግቡ ሲባል ይሰማል። ንስሐ ግቡ ሲባል በዚህ ሰዓት የሰራው ኃጢአት ከባድ ነውና ንስሐ ሊገባ ይሄዳል። ሲሄድ ካህን አገኘ። አባቴ አለ ንስሐ መግባት ፈልጌ ነው። ጥሩ ቁጭ በል ተናገር፣ ተናዘዝ አሉት። ምን አደርግሃል? ንስሐን አንድ በአንድ ተናገር። የወሎት አባቴ ብዙ ኃጢአት ሰርቻለሁ። ክምር እህል አቃጥያለሁ። 2 ሰው ገድያለሁ። የሴት ቆርጫለሁ። አበስ በስማው አንተ ከተቀመጡበት ብድግ አሉ። በስማው ወለበት ክምር አቃጥለ 2 ሰው ገለክ፣ የሴት ጡት ቆርጠህ፣ አንተማ ምን ምህረት ይገባል? አንተማ ራስ ሰይጣን አይደለህ እንዴ ብለው ብድግ አሉ። ኧረ ተው አባቴ ያዘና እሳቸውን በታጠቀው መሳሪያ ሄደ። ለምን ከለቀኳቸው ሚስጥር ሊያወጡብኝ ነው አለ። እኔ ለማንም ያልተናገርኩትን ሚስጥር
ብናገር ጭራሽ ሰይጣን ይሉኛል እንዴ በለቃቸው ነው ሊናገሩብኛል። ድብን እሳቸው ድፍት ሄደ ሌላ ቦታ ወደ ሌላ ሀገር ንስሐ ሊገባ ሄደ። ሌላ ካንጋ አባቴ ንስሐ መግባት ፈልጌ ነው እባክዎት ንስሐ ይስጡ። ቁጭ በል ምን አድርገሃል በዝርዝር አቅርብ። አባቴ ብዙ ኃጢአት ሰርቻለሁ፣ ብዙ በደል ፈጽሜያለሁ፣ 2 ሰው ገድያለሁ፣ ክምር አቃጥያለሁ፣ ጡት ቆርጬያለሁ፣ እንደውም ደግሞ እርሶን መሰል አንድ ካህን ገድያለሁ። አፈር ልብላ ወንድሜ የለኝ። ታዲያ ምን ሰው ነህ አንተ? እኔ ልደፋኝ ነው የመጣኸው? ንገረኝ እንጂ ማን ሌላ ካህን እኔን ግደል ብሎ? ኧረ አባቴን እርሶ ልገል አልመጣሁም እባክዎት። እንዴ ቄስ ገለህ? እኔ የላከኝ ማን ነው? የላከ ማን ነው? ብቻ ንገረኝ። ደመኛዬ ማን ነው? እኔ ለአንተ ንስሐ አልሰጥም ወንድሜ፣ ብቻ የላከን ሰው ንገረኝ። አረ ይረጋጉ። እሱም ቀወጠው ቄሱ። ሰው የግራ ገባ። አሁንም ከለቀቃቸው ሚስጥር ሊያወጡ ነው። በሉ እንግዲህ እርሱም ድው ሄድ እሳቸው በጥይት እዛው። ይሄ ሰው የሰው ደም አቀሸቀሸው፣ ግራ ገባ፣ አንቀሸቀሸው። የሰራው ኃጢአት ሰላም ነሳው፣ መቀመጫ አጣ። አሁንም ንስሐ ሊገባ ሄደ። ወደ አንዱ ጋር ሄደ። አንድ ሸምገል ያሉ በገዳም ውስጥ ቁጭ ያሉ ሞሎክስ ያገኘ መውጠሪያቸውን ብቻ የሚቆጥረው ከፊታቸው በትረ መስቀል አድርገው ግንኙነታቸው ከእግዚአብሔር ጋር ነው። አንጀታቸው ጥብቅ ያለ ነው። አባ እንደ ሰነበቱ አላቸው። እግዚአብሔር ይመስገን ላናገረው ትፈልጌ ነው፣ ፈቃደኛ ነው። በልስ ተናገር ልጅ ጠጋ በለና አሉት። ብዙ ኃጢአት ሰርቻለሁ፣ ብዙ በደል ሰርቻለሁ፣ ከብዙ በጥቂቱ ግን ክምር አቃጥያለሁ። 2 ወንድ ገድያለሁ፣ ሴት ጡት ቆርጫለሁ፣ 2 ቄስ ገድያለሁ። ይሄን ሁሉ ኃጢአት ፈጽሜያለሁ። ጨረስክ? በቃ ይሄ ብቻ ነው ኃጢአትህ? ይሄማ በጣም ትንሽ ኃጢአት እኮ ነው ልጅ። እኔ ከአንተ የበለጠ እኮ ኃጢአተኛ ነኝ። እኔ እኮ በደለኛ ነኝ። እግዚአብሔር ዛሬ በቤቱ ያቆመኝ ቸርነቱ ነው። ካንተ የከፋ ካንተ የባሰ ኃጢአት ሰርቻለሁ ልጅ። አይዞ እግዚአብሔር አንተን ይፈልግሃል። እግዚአብሔር አንተን ይቅር ይልሃል። እኔም ደግሞ ንስሐ እሰጥሃለሁ፣ ከእግዚአብሔር አሳርቃለሁ። ስለዚህ አይዞ። ይህ ሰው ተረጋጋ። ቄስ ገደልኩ እኮ ነው ያልኩት አባቴ። 2 ወንድ ገደልኩ ነው ያልኩት። ሴት ልጅ ጡት ቆረጥኩኝ፣ ክምር አቃጠልኩ አልኩት። ኃጢአቱም አይነገርም ብዙ ነው እኮ። ለምን ኃጢአት ትንሽ ነው ይሉኛል? ልጅ አሁንም ትንሽ ነው ኃጢአት፣ አትጠራጠር። እግዚአብሔር መሐሪ እንዴት ይምረኛል? ካህንን ያክል ገድዬ ምናልባት ጆሮዎች ሽማግሌ ስለሆነ አልሰሙ ይሆናል። 2 ቄስ አላቸው። ቄስ ገድያለሁ እኮ ነው ያልኩት። ሰምቻለሁ ልጅ አሉ በደካማ አንደበታቸው። እና ምን ላድርግ እግዚአብሔር ይቅር እንድለኝ? ቀላል ነው ልጅ። እንካችን ማሰሮ ያዘና ሄድና ውሃ ቀርተና በዚች ማሰሮ ውሃ ከቀዳክ በቃ እግዚአብሔር ኃጢአትን ይቅር ብለዋል። ሌላ ቅጣት የለም እንደ አባቴ። እቺ ማሰሮ እኮ ትንሽ ነች። ወይም ትልቅን ስራ ይሱኝ፣ በትልቅን ስራ ውሃ ልቅዳ፣ ግድ የለዎትም። ጉልበት አለኝ፣ ጠንካራ ነኝ እንጂ እቺ ማሰሮችን ማሰሮ ውሃ ቀዳ በዚች እንዴት ይሉኛል አባቴ? ኃጢአቴ እኮ ብዙ ነው። እግዚአብሔር ይቅር እንዲለኝ ሌላ ትልቅን ስራ ካህንም ካላሸክሙኝ እቀድሼ አመጣለሁ። አንድ አይደለም በቀን 12 ይቀዳለሁ። ግድ የለም ልጅ እቺን ማሰሮ ያዘና በዚህ ብቻ ውሃ ሞልተ ብቻ አምጣልኛል። ወይ ጉድ! እቺንማ ስንት ወንዝ ተሻግሬ እኮ የመጣሁት አንድ አፍታ እጄ ሞልቼ እመጣለሁ እንዳለና ያቺን ማሰሮ አንጠልጥሎ ሄደና ጣለቃት። ሊቀዳ ይጫናታል። ውሃ አይገባም። እየዘለለ ይሄዳል። በአፉ አይገባም። የገባ ይመስለውና ሲያወጣው ውስጡ ደረቅ ነው። አሁን ምንድነው ነገሩ ይላል። አሁንም ይላል ሞላ ብሎ ሲያወጣው ከላይ ይርሳል እንስራው፣ ከውስጡ ግን ድርቅ እንዲያለ ነው። ይሄ ሰውዬ ረሃብ ጸናበት። እየራበው ሄደ። በዛው መከራውን አየ። ቆይ እስኪ አለ፣ ይሄ ወራጅ ውሃ ነው። ቆይ እስኪ አለ፣ ከላይ ፏፏቴ ጋር ልቁም አለ። ሄደ ፏፏቴ ፍለጋ ወንዝ
2 ቀን 3 ቀን 4 ቀን ያለ ምግብ ያለ ውሃ ውጭ ያድራል። ያለ ቤት ያድራል። ብርዱ ውርጩ ይፈራረቅበታል። ቀን ፀሐይ ደበድበዋል። ወራጅ ውሃ ፍለጋ በስንት መከራ በ7ኛው ቀን ውሃ አገኘ። ወራጅ ፏፏቴ አገኘ አለ። እዚህ ጋር ደቀናት አለ። ደቀናት ማሰሯል። ውሃው ከላይ ስለሚወርድ ይግባ አይታወቀውም። አውጥቶ ሞላ ብሎ ሲያየው እጁና ከላይ እንሰራው ይደርቃል። እርጥብ ነው። ውስጡ ግን አሁን ውሃ አይገባም። ምንድነው ጉዱ አለ። ትልቅ እንስራ ይሰጠኝ ብዬ ማሰሯን ንቄ እችን ማሰር እንኳን መሙላት ያቅተኛል አለ። ወራጅ ውሃ ሞከርኩ፣ ፏፏቴ ሞከርኩ። አሁን እንግዲህ የቀረኝ ምንድነው አለ። ኩሬ ነው አለ። ኩሬ ውሃ ፍለጋ ሄደ። እንደገና የተጠራቀመ ውሃ ፍለጋ ከዛ ውስጥ የገብቼ ካልቀዳሁኝ ወራጅ ውሃም ፏፏቴም ሊሞላልኝ አልቻለም አለ። እንደገና ሌላ ፍለጋ ሄደ። አሁንም 7 ቀን ፈለገ። ውሃ ፍለጋ ኩሬ አገኘ። እዛ ኩሬ ላይ አሁንም ሲሞክር አሁንም ያ ኩሬ ሊሞላ አልቻለም። የገባ ይመስላል። ሲያወጣው ባዶ ነው። ኩሬ ሞከርኩኝ፣ ወራጅ ውሃ ሞከርኩኝ፣ ፏፏቴ ጋር ሞከርኩኝ። ይሄ ነገር ሊሞላ አልቻለም። እኔም በረሃብ ጸናብኝ፣ ብርዱ በረታብኝ። ተመልሼ እኚህን አባት ሌላ ነገር ቀይሩልኝ ልበላቸው ብሎ እየተመለሰ የሄደውን የ14 ቀን መንገድ እንደገና ወደ ኋላ መጣ። የ14 ቀን መንገድ እንደገና ወደ ኋላ መሸበት። እግሩ ፈለግ አወጣ፣ ቆዳው ተላላጠ፣ እንቅፋት ይመታዋል፣ እሾህ ይወጋዋል። ዛፍ ስር ቁጭ ብሎ ምነው አምላኬ ሆይ አሁንስ ኃጢአቴ በደሌ በዛ፣ በቁሜ ከፈልከኝ ብሎ ድንገት ሲያለቅስ ያችን ማሰሮ ቅፍ አድርጎ ሲያለቅስ እንባው ክብልል ብላ ማሰሮ ውስጥ ገባች። ወዲያው ቲፍ ብሎ ሞላ። ደነገጠ። በወራጅ ውሃ ያልሞላ፣ በኩሬ ያልሞላ፣ በፏፏቴ ያልሞላ እንዴት በእንባ ሞላ? አልተኛም አለ እንዳይፈስ። እንድች እያለ ሲነጋ ለመራመድ ፈራ። እየተንቦጫቦጨ እንዳይፈስበት ቀስ እያለ እርምጃውን ቀነሰ። ውሎ አዳሩም እዛው በረታ። 21 ቀን ሞላ። በ21 ቀን እዛ እሳቸው ጋር ደረሰ። አባቴ ልጄ መጣ፣ ምነው ቆየህ አሉት። አይ አባቴ ተውት፣ የወንቁትን የደረሰብኝን መከራ እኔ ነው የማውቀው። ወንዝ ዳርም ሄድኩኝ፣ ፏፏቴ ጋር ሄድኩኝ፣ ምንጭ ዘርም ዘ ሄድኩኝ፣ ሊሞላ አልቻለም። ማሰሮ አሁንም ባዶ ነበር። ወደ እርስዎ ፊቴን አዙሬ ወደ አምላኬ ቀና ብዬ ሳለቅስ እንባዬ ሲገባ ግን ማሰሮ ሞላች። ይሄው አባቴ ውሃ ሳይሆን እንባ ነው የሞላው። ልጄ እግዚአብሔር የንስሐ እንባ ሰጥተዋል። አሁን እግዚአብሔር ይቅር ብለዋል። በእንባህ እግዚአብሔር ታርቀዋል። ዳግመኛ እንዳትበድል፣ ዳግመኛ ወንጀል እንዳትሰራ። አባቴ ይበቃኛል፣ እቺ ዓለም ትበቃኛለች። እግዚአብሔር አስተምሮኛል፣ ቀሪ ዘመኔ ከእርሱ ጋር ማገልገል ፈልጋለሁ ብሎ እሳቸውን ሲያገለግል ኖረ። በክብር እግዚአብሔር ይቅር ብሎት እግዚአብሔር አምላክም ከበቁት አባቶች አንዱ አደረገው ይባላል። ይሄ ምንድነው? ንስሐ ነው። ይሄ ምንድነው? እንባ ነው። ወገኖቼ ንስሐ መግባት ብቻ ትርጉም የለውም። ጌታ ሆይ በፊትህ ስቆም የንስሐ እንባ ስጠኝ በሉት። ስለሰራሁት ኃጢአት፣ ስለሰራሁት በደል በፊትህ እንዳለቅስ እርዳኝ። የራሔል አምላክ እንዳለቅስ እርዳኝ በሉት ወገኖቼ። እንባ የኃጢአትን ቁስል ታደርቃለች። እንባ ከእግዚአብሔር ታስታርቃለች። ያን ጊዜ ነው እግዚአብሔር ሲታረቃችሁ ነፍሳችሁም አካላችሁም እግዚአብሔርን ያመልካል። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ግን የምታመልኩትን ዛሬውኑ ምሕረቱ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን።